እንደ ፍቅረኛው የሚያይ አንድ ጓደኛ ነበር ትለኛለች ረዴት እና ስንመጣ ዲስከስድ ሆኖ ነው ወደ እኔ ሲያይ ዲስከስድ ይሆናል ለማወራው መልስ የሚሰጠው ስሜት የለምና አያሳየኝም ወይም የለም አንተ ጋር ሲሆን እንደ ሚስቱ ነው የሚያይ እና አንተም እንደዛ ነው የምትንከባከበው አለችኝ ቃል በቃል አረሳም እና እንደ ሴት ኖር ያለው ከዚህ በፊት ደጋግሜ ይላችሁ የለ ነገሮቻቸውን ይያለፍኩ ለማያስቀልዳቸው ለስቅ እየሞከሩ ግጥም ጽፌ በስሙ እስከ መስጠት መድረስ እንዲህ አይነት ኦቨር ኃላፊነት መውሰድ ስለነበረ ከነዛ አካላት ጋር መላቀቅ አይችልም ነበር ኤጎዬ ይሄ ዳርክ ናይት ደርሶ ግን ጥልጥሌን ባያወጣ ኖሮ ከብዙ አካላት ጋር የነበረኝ ግንኙነት እንደዛው ይቀጥልና ህይወቴ እምፈልጋቸው ነገሮች እንደጎደለው ይቀጥላል ይሄንን ሳወራ ምን ትዘኛ ረዴት ራስ ወደ ህይወቴ መጣችው ወንድሜ ያለ ፋዘር ፊገር ነው እና በኔ ህይወት ውስጥ እኔ ለሱ እንደ ሴት አይነት ነው ባህሪ አልቃሻ ነኝ ይቀርላለሁ ምናምን ተውለታለሁ ያጠፋል ተዋለሁ እንደዚህ ሸፍናለሁ ያላየው መስላለሁ ጥፋቶቹ ምናምን እብደቶቹ እንደዚህ የሆነ ነበር የቀጠለው ዳርክ ናይቱ በኋላ ተነፋፋ ስፔስ ሲፈጠር ያን ስፔስ ተጠቅማ ሚስቴ ገባቸው ወደ ህይወቴ ጤና ይስጥልኝ እንደምን አላችሁ አለሁ በደና ዛሬ ከምስጋና ልጀምርና አንድ ግለሰብ ኪሩቤል ይባላል ስሙን ለመጥቀስ አላስፈቀድኩም ግን ምስጋና ስለሆነ ሀገር አሜሪካ የሚኖር ወዳጃችን የዚህ ፕሮግራም ተከታታይ መጽሐፎች ብትልኩልኝ የኔን ቨርዥን የኔን የባይሉን ትርጓሜ የባይሉ ኢየሱስ የባይሉ ማርያም የባይሉ ልጅ የባይሉ ልክ የራስን ስም ከተተውና አንተ ያንተ የሚባል ኮቨርዥን አለው ሰው ልጅ እና የኔ ቨርዥን ኦፍ ካርል ዩንግ ደስ እንደሚለው ጠቅሶ ቃል በቃል እንደዛ አልጠቀሰም ብቻ ካርል ዩንግን አተምስ ካርል ዩንግን ባንተ ትርጉም እንስማው በሚል ሞቲቭ ይሄን መጽሐፍ ላከ መጽሐፍቶች ላከ ይሄንን አላልኩ የመጀመሪያው የጠየቁት አንድ መጽሐፍ ነበር ሞደርን ማን ሰርች ፎር ኤ ሶል የሚለው ይሄን መጽሐፍ እሱ ግን በርከት አድርጎ ላከ ይሄን ጀመረ ድሪምስ ሪፍሌክሽንስ ሜሞሪ ድሪምስ ኤንድ ሪፍሌክሽንስ ኤሊያዳ ቀደም የገዛውት ነው ይሄ the psychology of unconscious ይሄን የሚያል ትልቅ መጽሐፍ ይሁት ከዛ ቀጠለ ማን ኤንድ ኢትስ ሲምቦልስ ይሄንም ጨመረ ፍሬድሪክ ኒቼን በራሴ the genealogy of morality በራሴ ምርጫ ብሎ ከዛ አንድ ደግሞ ሲንክሮኒሲቲ የሚባል አንድ ሌላ መጽሐፍ ይሄ ነው እሱ ሲንክሮኒሲቲ የሚል አንድ ሌላ መጽሐፍ ጨምሮ ላከልኝ ኪራ አመሰግናለሁ እጅግ አድርጌ በቃ እንግዲህ ጀምሬዋለሁ ወላ ወረት ሆኖብኝ አርጌ ማላቀውን በርጫዬን አቋርጬ ፖስታ ቤት ሄጄ ነገ መውሰድ ሲችል ከሰዓት ሄጄ ወሰኩት አቋርጬ ምናምን የልጅ እንትን አለኝ አንዳንዴ ይሄ ቆይቶ ማድረግ የማይፈልግ ክፍል አለኝ አዲስ ልብስ ካለችኝ ከዛው ነው ለብሻት መጣው ከዛው ከገዛውበት ቦታ እንዴ አይነት ወስዋስ ስላለብኝ ያንን ማድረጌም ትዛለኝ እና የካርል ዩንግን ከዚህ በኋላ እንግዲህ በገፍ ነው የምትሰሙት ቪዲዮ ላይ በሌክቸር እስከዛሬ በኋላ ሬድ ቡክን ገዛው ከዛ አዮንን አንድ እንግሊዝ የሚኖር ክብሮ የሚባል ወዳጄ እሱ ላከልኝ almost 70-80% የካርል ዩንግ መጽሐፍ አለኝ በጣም ቤዚክ የሚባሉት ደግሞ ሁሉ እና አመሰግናለሁ በጣም ብዙ አሪፍ ነገሮች ሰማላችሁ ትላንትና ራሱ ስለ ህልም ስለ ሳይኮቴራፒ በቃ ውስጤ ጸጥ ነው ያለው ብዙ ነገር ተማርኩ ብዙ ነገር ሰማው ከዩንግ ቀላል መምህር ቀላል አባት ቀላል መንፈሳዊ ሰው እንዳይመስላችሁና አንድ ከሰማውት መሐከል አንዱን ዝም ብዬ ጠቅሼላችሁ ወደ ትምህርቱ ገባለሁ ወደ ዛሬው
የሆነ ተማሪ ነበረው ዩንግ የሚያስተምርበት ዩኒቨርሲቲና ያለኝ አለ በቃ እንዴት ነው አዲስ ነገር ያው ህልም ላይ እንትን ትላለህ መቼም አዲስ ነገር ትሞክራለህ ምን እንዳየው ልንገርህ አለው how are you doing are you still interpreting dreams by the way I have another idiotic dream does it mean something to you he had a dream as follows I am climbing a high mountain over steep snow covered slopes I might higher and higher. It's marvelous weather. The higher I climb, the better I feel. I think if I only go on climbing like this forever, when I reach a summit, my happiness and elation are so strong that I feel I could mount right up into the space. And I discover that I actually doing this. I go climbing on empty air. I wake in a real ecstasy. ወጣው ተራራው በጣም ደስ ይያለኝ ነው የሚሄደው መጨረሻ ላይ አየሩን እየረገጥኩት ወደ ከፍታ መውጣት ጀመርኩኝ ኃይለኛ ኤክስታሲ ውስጥ ገባው በዛው ደስታ በዛው ኤክስታሲ በዛው ከፍታ ውስጥ ሆኜ ነቀዋለ እዛ ዩንግ መለሰለት ተራራ መውጣት እንደምትወድ አውቃለሁ እና ከዚህ በኋላ ስትሄድ ሰው አስከተል ወይም ተጠንቀቅ ጥሩ አይደለም ትርጉሙ አለው ከሆነ ጊዜ በኋላ መቀበሩን ሰማ አየር ላይ እግሩ ቀርቶ ከተራራው ላይ አየር ላይ ሆኜ ተንሳፈፍኩ ደስ ማለኝ የሚለው አየር ላይ እግሩ ሲቀር የሚረግጠው ሲያጣ ወርታች ሄዶ ተፈጥፍጦ ሞተ እና ዩንግ ተጠንቀቅ ብሎት ነበር እንደ አይነት ገጠመኞቹን ያካተተ ስለ ህልም የሚያወራው ነገር አለ ዛሬ የባልን ቦታ ስለያዙ ወንድሞችንም ማወራው የቆየ ክላይንት ስቶሪ ነካርጌላችሁ ልግባ ያው ዩንግ እንደሚያነሳው አሁን በህልም በጣም ፋዘር ፊገሯ ነው ቤት ውስጥ አባት የለም በሚያድጉበት ወቅትና ያባት ፋዘር ፊገሩ ይህ ወንድሟ ነበር አይ ወንድሟ አገባ በጣም ኢንቲሜት ናቸው ያንዳንዱን ነገር ይነጋገራሉ ስሜቶቻቸው አይደባበቁም ልክ የዲያሪ ያክል ነው የሚነጋገሩ ሳይሆን እምትነግረው አይደባበቁም ሳይሆን አማትደብቀው እና ኤቭሪቲንግ ስራ ሪሌሽንሺፕ ሪሌሽንሺፕ እንኳን የለም ስራ የግል ህይወቷ ምናምን መንገድ መመራት የምትፈልግባቸው ቦታዎች ለውሳኔ እሱ ነው የምታማክረው በህይወቷ ውስጥ ኢንተርቬን ያደረገበት ጆይንት በጣም ብዙ ነው ልክ እንደ ሶውሏ ነው ይወስንላታል ፈቃዷን ያቃናል ፈቃዷን ይመራል ልክ እንደ ነፍሷ ነውና እሷ ስጋ እንደመሆን ሆናለች በሷ ህይወት ውስጥ ያለው ኢንቮልቭመንት እንትን ነው ዩንግ ምን ይለዋል ያ ኮምፐንሴት ታረጋለታለችና ስተቶቹ ስተቶ ነው አይታዩአትም ድሎቹ በጣም ተጋነው ሌላ ሰው የማይችለው አይነት ሆኖ ነው የሚታዩአትና some kind of worship ይሆን አይነት አምልኮ ቀለል ያለች አምልኮ ነገር ናት ይሄን አታስተውልም እኔ አስተውየው ነበር አጋጣሚ ከዛ ከህይወቷ ሲወጣ አግብቶ እንደ ትላንትናው ከሱ ጋር መገናኘት ጊዜ ማሳለፍ በስሜቷ ላይ እንዲወስን ማድረግ አልቻለችም ጣልቃ ወደ ህይወቷ ውስጥ የሚገባበት በር ተዘጋ ባልና ሚስት እንዳልሆኑ አውቀዋለች ሱም ያውቀዋል ወንድምና እህት ናቸው ቮካብለሪው አይምሮ ውስጥ ባልና ሚስት የሚለው አለመሆኑ ብቻውን ባልና ሚስት ከመሆን አያተርፈውም ሪሌሽንሺፑ ሴክስ አይደለም እንትን ትዳር የሚያደርገው ሴክስ አይደለም ጾታዊ ግንኙነት የሚያደርገው ሴክስ ማይነር ቲንግ ነው በሪሌሽንሺፕ ውስጥ አለው ቦታ አለው ግን ዋናው አይደለም ሴክስ ያደረጉ ሁሉ ጾታዊ ግንኙነት ውስጥ ናቸው ወይም የፍቅር ግንኙነት ውስጥ ናቸው ባልና ሚስት ናቸው ማለትም አይደለም ሸሌ ልትከካ ትችላለህ ያ ማለት ባልና ሚስት ናቸው ማለት አይደለም ራሱ ሴክሹዋል ቦንዱ ወሲባዊ ግንኙነቱ እንትን ትዳር ማድረግ ወይም የፍቅር ግንኙነት ማድረግ አይችልም ስለዚህ እሱ ዋን ሴግመንት አንድ ክፍል ነው በሪሌሽንሺፕ ውስጥ ወሲብ አንድ ኤሌመንት ነው እንጂ ዋናው አይደለም
ስለዚህ ዋናው ካልሆነና አንድ ኤሌመንት ከሆነ 70% ቀሪው የምትተያይበት የምትገናኝበት ጊዜ የምትተያይበት መንገድ የውሳኔህን ኢንቮልቭ የምታረግበት መጠን ምናምን የዚህ ልጅ ከህይወቷ ወጥቶ በሌላ ሴት ህይወት ውስጥ መግባት ወይም ለሷ የነበረው ቦታ በሌላ ሴት መተካት ሰበራት ማለት some kind of dark night አመጣባት ንቅል አለ ከህይወቷ ውስጥ የሆነ ወሳኝ አካል ወጣ ወይም ከሆነ ወሳኝ አካል ውስጥ ወጣች ያ የፈጠረው ዲስፔር ክፍተት ወደኔ ያመጣት ማለት ነው አሁን ሪከቨር ማድረግ አልቻለች ከዛ በኋላ እንትኑ ይሄ ሶኬቱን ይዛት ዞራለች የምትሰካበት ሰው ፍለጋ ፊት ሊያረግላት አልቻለም እና ታዝናለች ታለቅሳለች ስለሱ ታወራ አንድ ሌላ ደግሞ ኬዝ ሊጨምርላችሁ ወደ ውጭ ሀገር ሄደ አንዱ ልክ እንደዚሁ ወንድሟ ነው ይሄም ፋዘር ፊገር ነው ቤቱስ ፋዘር ስለሌለ ይሄ ከፋዘር ፊገር የሚያልፍና እንዳው ማዘርም ነው የማዘር አርኪታይፕ ነው እቺ የዲቫውሪንግ ማዘር አይነቷ ያንዳንዱ ጉዳዮቿን በፍቅር ነው የሚያይላት ያበረታታታል እንደዚህ ከግሳጼው ጎን ለጎን ፍቅሩም አለ እና መታቀፍ ይሰማታል ሙቀት አለ በዚህ ዓለም ውስጥ ከምታስባቸው ሐሳቦች ውስጥ የሆነውን ያክል ሼር አድርጎላታልና ሜንታል በዙ ይሄ የአይምሮአችን ውስጥ ያለው የሐሳብ ብዛት አንድም የሚያስብልን ሰው ከውጭ የሚያስብልን ሰው ባለመኖሩ የሚመጣል እና የሚያስብልን ሰው ካለ ብዙ አታስብም ስለራስህ ወይም አይምሮውስ ብዙ አታስብም እና የአይምሮው ሁላ ሳኒቲ ይተጠበቀ ነበር ብዙ አታስብም ስለ ላይፍ ኤግዚስተንሻል ክራይሶች ለምን ተፈጠርኩ ወዴት ነው የምሄደው ሞት ምንድናት ላይፍ ሚኒንጉ ምንድነው ቢዮንድ ሰዎች ካስቀመጥነው ጌጅ በላይ ምንድነው የምንፈልገው የምፈልገው ነገር ሁሉ ቢሳካይቱ ጋር ነው የሚያባራው የሚሉትን ጥያቄዎች ፎኩስ ከተዋቸዋል ሙቀት አለ ልክ ወላጅ እጅ ላይ እንዳለ ጨቅላ ይታሰብለታልና ደስተኛ ናት ልክ እሱ ከህይወቷ ሲወጣ ግን ኃይለኛ ዳርክ ናይት መጣባት ያንን የሆነ አይነት ፍቅረኛ ያገኘችበትና በመሐከል የነበረው ስፔስ ለማጥፋት ስትል ቶሎ ሰካቸው አሁን ሌላ ሰው በህይወቷ መጣ ይሄ ሞር ፋዘር ፊገር ነው ከዛ በቃ ተተካላት አረፋለች እሱም ተነቀለ ትንሽ ቆይቶ እንዲሁ በአጋጣሚ በቃ ሪጀክሽን ገጠማት ከዛ ነሆለለች ማለት ነው አሁን የህይወቷ ሞር ዳርክ ናይት ውስጥ በደንብ ገባ የጎዴዙ ገጠማት እንዲህ የተጨነን የቆምንባቸው መሰረቶች ግን ስማቸው አምልኮ ወይም ትዳር ያላልናቸው ትዳር እንዳንለው ወንድማችን አምልኮ እንዳንለው ፍቅረኛችን አምልኮ እንዳንለው ወንድማችን እግዚአብሔር እንደምናመልክ ነው የምናወራው ጥቅሱ ባይምሮአችን አለ ለማን ትደነግጣላችሁ ማን ፊት ብትዋረዱ ከባድ ነው ለማን የረጅም ጊዜ መስጠት ትችላላችሁ ምናምን የሚሉትን መለኪያዎች ስታስቀምጡ እግዚአብሔር ማን ነው አምላካችን ማን እንደሆነ ግልጽ ይሆናል ይሄ ብቻ እንዳይመስላችሁ በእንዲ በወንድምና እህት ብቻ አይደለም ያየሁት በጓደኛሞች ወንድ ለወንድ ሴት ለሴት ሊሆን ይችላል የተሰጣጡት ቦታ ለፍቅረኛ መሰጠት የሚገባው ነው ለፍቅረኛ መሰጠት የነበረበትን ቦታ ለጓደኛ ሰጠኸው ጓደኛዬ ነው ስላልክ ባይምሮ ብቻ ጓደኛ ሆኖ አይቀጥልም የምታወራበት መንገድ ስልክ ስታወራ እጆቿ የት አካባቢ ነው የሚነኩት ጓደኛዋን ሲያወሩ አንድ ክላይንቴ እንደዛ ያያያዋት ነበር አጋጣሚ ሆኖ ነው የነበርኩበት ሆቴል መጣለች እና ሲያወሩ ያያያዋቸው ነበር ስታወራ የምትነካበትን የምታይበትን ቦታ ያያየው ጓደኛሽ ነው ይሄ ጓደኛሽ ናት እቺ ማለት ጀመረ እና አጋጣሚ ሆኖ አጋጣሚ ነው የተገናኘ ነው በዛ ቦታ ግን በህይወቷ ምን እንደገባ ችግሩን ሊያመጣባት የቻለ አንድ ይገባ ነገር አለ ወይም ከህይወቷ ምን እንደወጣ አላወቅኩምና አጋጣሚ ሆኖ ሳያቸው ግን ገባኝ ማን እንደገባ እና
ከንፈር መላሱ የምታይበት እሷ የምታየው ቦታ ጭኗን የምትገጥምበት የሚሳሳቁበት የሚነካኩበት ምናምን መንገድ ኢትዮጵያ ውስጥ ሆነና ሃይማኖትና ባህል ጠፍንገው ሰውነትን ስለያዙት ተረፈች እንጂ ከኢትዮጵያ ውጪ ቢሆን አይምሮአቸው ውስጥ ይሄንን ጓደኛዬ ነው ብቻ የምትለዋን ቅጥር ሊያፈርሱ የሚችሉ ቶቶች ይኖሩ ነበር። አይምሮአችን ውስጥ ጓደኛዬ ነው ስላልናቸው ሰውነታችን ሴክሹዋል ኢነርጂ አያመነጭም። ለጓደኛችን ባለትዳር ናታ ግን ለጓደኛዋ ሴክሹዋል ኢነርጂ አያመነጭም። ግን ስሜት አላት። ሴክሹዋል ኢነርጂ ብሎ ስም የሰጠው አይምሮዋ ውስጥ ያለ አንድ ትርጉም ስለሌለ ነው እንጂ ያንን ትርጉም ብታገኘው ስሜቱ አላት ቀጥታ ወደ ድርጊት ነው የሚገባው። ግን አይምሮአችን ጠበቀው። አይምሮአችን የጠበቀው ባህሉ ነው እና ሃይማኖቱ ነው። ባህሉና ሃይማኖቱ ጠንካራ ስለሆነ ከውጪ ሰው ጀጅ ያደርገናል እኮ አይደለም። አይምሮአችን ውስጥ ሆኖ the collective unconscious በእኛ unconscious በኩል the collective unconscious ማለት የጋራ ደመ ነፍስ የጋራ ሰውነት በቀደም የሆነ ግለሰብ የሆነች ልጅ ስናጠቃ የቤተሰቡ አካላት አንድ ሆነን እንዳልኩት አንድ የምንሆንበት የጋራ ደመ ነፍስ አለን እንደ ሀገር። ያ የጋራ ደመ ነፍስ ከኛ ደመ ነፍስ ጋር ሰብኮንሺየስ ጋር ተቋልፏል እና ማድረግ የሌለብህን ነገር ሰዎች ስለሚሉ ብቻ ሳይሆን ማድረግ የሌለብህም የሚል ድምጽ ስለምትሰማ አታረገው። ያ ማለት ምን ማለት ነው? ወዳጄ ከጓደኛዋ ጋር የምታሳልፈው ጊዜ ከፍቅረኛዋ ጋር ከምታሳልፈው ጊዜ የተሻለ ኤክስታሲ ጣዕም ደስታ ምናምን አለው። ያን ታውቃለች። ያ ይገባታል። ግን ጓደኛዬ ነው ስላለችው ጓደኛሽ አይደለም የሚል ፈተና መግባት ስለማይችል አገሩ ኢትዮጵያ ስለሆነ የጋራ ደመ ነፍሱ ይሄን አይነት ሹክሹክታ ስለሌለው አይምሮዋ የሚያቀብለው በደመ ነፍሷ በኩል ስለሌለ ተረፈች። አየው ልጅቷን አየው። ከዛ በኋላ ማጥናት ጀመሩ። ከሰው ይልቅ ህፃናት ትወዳለች። ህፃናት ምንድናቸው? ህፃናት ፍሪ ስፒሪት ናቸው ግን አይደንቲቲ ፎርም አላረጉም። ስለዚህ ከዛ ጓደኛዋ ውጪ የምትወደው ህፃናት ነው። ፍቅረኛ በህይወቷ የለም እንዳልኩት ጓደኛ አለ። የምትወደው ህፃናት ነው። ፎርሙላስ ይሆኑ ከሱ ውጪ ፎርሙላስ ይሆኑ ከልጅነት ጀምሮ የነበረ ጓደኛ ነው እና ሁሉም የቤተሰብ አካል ምና ያቀዋል። ከልጅነት የነበረ ጓደኛ ነው። ከዛ ውጪ ከህፃናት ውጪ የምትወደው ህፃናት ኢቭን ሲያድጉ አልወድም ደስ አይሉኝም ትላለችና ከህፃናት ውጪ የምትወደው አሻንጉሊት ነው። አሻንጉሊት ህይወት የሌላቸው ነው እና አሁን 25 አመቷ ነው። 25 አመቷ ድረስ እስከ ዛሬ የነበሩት አሻንጉሊቶች አሉ። ጸጉሯቸውን እየሰራቻቸው ፌድ ያረጋቻቸው ምናምን አሉ። ኦኬ ከሰው ጋር መነጋገር አትችልም። ከዛ ጓደኛዋ ውጪ ከሌላ ሰው ጋር ምንም የለችም። ምትል ብቻ የሆነች ፌክ ሳቅናት ያለች እንጂ ሪል የሆነ ጄኒዩን የሆነ ንግግር የለም። የሆነ ሰው ጎን ያለች አስተናጋጅ ብጠይቅ እንደዚህ እስቲ አምጪልኝ ብል ስንት ሰዓት ነው ብላት ባጭሩ ለምሳሌ ስንት ሰዓት ነው ብላ አስተናጋጇን እጇ ላይ ሰዓት ይያለ አትነግረኝም። እቺ ክላይንት ለምን እንደማትነግረኝ እሷን አልጠየቅኳት። ቱ ዚስ ኤክስትሪም ሮቦት ሆናለች። ስሜቷ ለዛውዳ እንደዚህ አይነት መጣበቅ መቆራኘት በኃይለኛው ሊፈታ ይችላል። ከዛ ሰው ጋር ዘላለም መኖር አይቻልም። ሞት አንዱ ጉዳይ ነው። ግን እሱ ባይሆን እንኳን መጥበስ ሊኖር ይገባል ይችላል። ትክክልም ስለሆነ ጓደኛዋ ሊጠብስ ይችላል እሷ ልጠብስ ይችላል። ግን ቼክ ሳረግ እኔ ማፍቀር ያላቀም ጓደኛዬ ማፍቀረው ያቀም ተፈቅራችሁ ሳታቁም አይናቃለን። ግን ሁለታችንም ግድ አይስተንም። ወዴት ነው ይሄ ነገር እየሄደ ያለው? መላቀስ አለ። ሲለያዩ ሲገናኙ መላቀስ አለ። ቤተሰብም ያው ጓደኛ ናቸው በሚል ጉዳዩን አጽድቆት ምንም አባከና አይለው። እኔ ብቻ እንዲው ሸክ ይላል። ለምን ወደ ምን ያድጋል? ወደ ወሲብ ያድጋል፣ ወደ ተመሳይ ጾታ ግንኙነት ይገባል ምናምን ብዬ እኮ አይደለም።
አገሪቷ ኢትዮጵያ በመሆኗ ተወሰነ ይሄ ነገር ሌጋል እስኪሆን ኮሌክቲቭ አንኮንሸሳችንን ጥሶ እስኪገባ ጊዜ ይፈልጋል አመታት ይፈልጋል ያ አይደለም የኔ ስጋት ቅድም እንዳልኩት ተፈጥሯዊ በሆነ መንገድ አንደኛው አፍቅሮ ወይም ቢሞት እኚህ ሰዎች እኚህ ጓደኛሞች እንዴት ነው ሰርቫይቭ የሚያደርጉት ምንድነው እድላቸው እብደት ወይ ሞት እኮ ነው መከተል ነው ምናምን ያለበለዚያ ኃይለኛ ዲስፔር ይመጣና የማይጠገን ጠባሳ ልብ ላይ የማይሽር ጠባሳ ልብ ላይ ቁጭ ይላል እና እንደ ነገሩ ነው የሚኖረው ውሃ ምትል ህይወት ነው የሚኖሩት ስለዚህ ምንድነው መፍትሄው ስታወራ ስልክ ሳይቀር የምትቀመጥበት የምታይበት ሰውነቷ የምትነካበት መንገድ የድምጿ ሹክሹክታ ምናምን እየተከታተልኩ አይ ነበርና ያ ሁሉ የሚያሳየው ጓደኛ ብቻ አይደለም ከልብ ውስጥ የተሰጠው ቦታ ለዚህ ሰው ትልቅ የዲያሪ ቦታ ነው ኤቭሪቲንግ ነው ያወራው ተዛ ደርሷል ሪፖርተር አድርጓል እንደ ዲያሪ ማለት ዲያሪ ጻፊ አየ ያው እንደ ዲያሪ ነው ከሷ ጋር ኤቭሪቲንግ የሚገላልጥ ምን ይሻላል ታዲያ እና አንኮንሸስ የሆነ ፎርስ ወደ ውጭ ይወጣል ከኛ ቁጥጥር ውጭ ኮንሸሳችን የያዘው መረጃ ብቻ አይደለም በእኛ ውስጥ ያለው አንኮንሸስ የሆነ መረጃ ሳይሆን ኢነርጂ አለ ወደ ውጭ ሪፍሌክት የምናደርገው ሴት ሆነ እንደ ወንድ ሪፍሌክት አደርጋለሁ ወንድ ሆነ እንደ ሴት ሪፍሌክት አደርጋለሁ አንድ ሴት ሆና እንደ ወንድ ሪፍሌክት የምታረግ ሴት አቅ ነበር እና ያስፈራል ንግግሯ ምናምን በጣም እንደ ወንድ ገለጥ ያለ ነው ሽፈንፈን ነገር የለችም እንትን ትላለች የምትጋጭ ነው የምትመስለው እንደወረደ በአካል ጉዳት ልትናገር ይችላል አንዱ እንደዚህ በቂጡ ሰፊ ነው ቂጡና ባጃጁ ሲጋ እንደ ኧረ አጣበብከን ምንድነው ምናምን አለች እና ሽምቅቅ አለ ሰውየው እንዲማ አይደለም ያለችው ያስፈራል መልስ ለመስጠት ያስፈራል እና እኔ በሆነ አለለም ቂጡ ትልቅ ነው ሰውየው እና እንደዚህ አይነት ንግግር አለ ከዛ የሆነ ስተት እየተሳሳተች ነው በህይወቷ ውስጥ ለነግራት የሚገባ ና ክሪቲካሊ ፊት ይታያል ብዙ ሰው ያየው ብዙ ሰው ግን አንኮንሸስ ሆኖበታል ጉዳዩ ለምንድነው እንዳንነግራት ወንድና ያለ ጭፍልቅ የሚያረጋግ እንደዚህ አንድ ብትናገሯት አይነት እንትን አለ የሆነ ኢነርጂ አለ እና በሷ አንኮንሸስ ውስጥ አኒመስ ነው አኒመሱና ወንዱና ያለ በሷ አንኮንሸስ ውስጥ ተገልጧል እኮ ለሷ ነው አንኮንሸስ የሆነው እንጂ ለኛማ እናየዋል ግን እንዳንናገር ያ የተገለጠው አካል ስኩዝ ያረጋል እንዴት እንደዚህ ትገምተኛለህ ምናምን ይባላል ማለት ነው ከአጋጣሚ ሆኖ እዚሁ አይነት ኬዝ ውስጥ ነው ያለው ከእህቷ ባል ጋር በቃ የምትገናኝበት የምታወራበት ስለሱ የምትጠቅስበት ምናምን መንገድ ልክ አይደለም እሱ እንዴት አርግ ያቋርጬ ልናገር እንዴት ላሳውቃት እንደ ፓንት ሳለብስ ነው ግቢ ውስጥ ምዞሮ ስል እንደ ገሌም ተበል እንደ ስለ ፓንት ነው ያወራሁት እህትሽ ባል ነው እኮ ምን ሆነሻል ነበር ማለት የነበረብኝ ዋጣት አራባል ያለው ፈራለው ይገኛል የሆነ ክፍል ሌላ ቦታ ቢሆን ጀፈልቃል ክላይንቴም ስላልሆነሽ ነው እንጂ አዌክ አረጋው ነበር ኮንሸሷ ለሰብ ኮንሸሷ እንድታየው አደርግ ነበር ይውላችሁ እኔም አንድ ጊዜ እንዲገጥሙኛል እዚህ ቪዲዮ እየሰራው ሰራተኛችን አንድ ቀን በጣም አጎንብሳ ታጥባለችና እንደ ያጀበጀባል ቂጧ ግብዳ ቂጣ አይደለም ትንሽ ነው ግን መሃሉ የሆነ እንደ በኃይለኛ ነው የተሰነጠቀውና ከዛ አረባክሻች ሴትዩ ወይ መከራዬ ዞር በይልኝ ምናምን አልኩኝ እና ቪዲዮ ላይ ገባ ኤዲት ሳረግ ረዴት ሰማችሁና አራት አሰደበኝ እንዲሁም የሰደቡኝ ነው አውጣልኝ ምና አለችኝ አወጣሁት ዛሬ ግን ትገርመኛለህ ሁሌ ነው ግን እኮ ቂጧን የምታየው ምን ፈልገህ እንደሆነ አላወኩም አምስት ላይ ደነገው አላስተባበልኩም ለምን ይሄ ፖርን የለመደ አይኔ ቶሎ አልዳነም እጄ ከብልቴ ተፋታ እንጂ ሌሎች አብረው የተሳተፉ አካላት ከዛ አይነት እንትን ችግር ውስጥ አልወጡም እና ቀላል አይደለም ቶሎ መውጣት አንድም እሱ ሁለተኛው ረጅም ጊዜ እንደዚህ በቃ ቂጤ ማየት ለክፍታ ከጓደኞቻችን ጋር ራሱ እንጠቋቁማለን ለካ አንኮንሸስ ሆኗል አይኔ የሚያየውን አላስተውለው እንትና እንዳለው ባኮስ እንዳለው እንታነበውን ታስተውለዋለህ ሲል ያለ መምህር እንዴት ይገባኛል ኦኬ ያለ መምህር እንዴት ይገባኛል ነው ባኮስ ያለው
ፊሊጶስ ነው የምታነበውን ታስተውለዋለህ ያለው። ያነበብኩኝ ነው ምንድነው የምትጠይቀኝ ነው ማለት የነበረበት። ግን ማስተዋል ሁለተኛ ጉዳይ ስለሆነ የማየውን ነገር አላስተውለውም ብራዘር። እና ለካ ጥፍ የካፌም የትም ቦታ ትይዘኛለች። እኔ እንደተያዝኩ ራሱ ማለት የተለየ ኢንቴንሽን ኖረኝ እንኳን አይደለም፣ በምኞት አይን አይደለም ማለት ግን ልማድ ሆኖብኝ ደጋግመህ ጸጉርን የምትፈትል ከሆነ ልታቆም ብትፈልግ ራሱ እጅ ጸጉርን ይፈትላል። ጸጉርን መፍተል ፈልገህ አይደለም፣ እጅ ከአንተ ማስተዋል ውጪ ድርጊቱን ለምዶታልና ሲያደርግ ነው የምታገኘው። ትቷል ስትል ራሱ እዚህ ጋር ከክብሎ ወጥቷል እዚህ። እና ልክ እንደዛ ያለ ማስተዋል የምናረጋቸው ነገሮች አሉ። አሁንም እኚህ ምነግራችሁ በወንድማቸው ቦታ ባላቸውን ያስገቡ ማለት ባላቸው ቦታ ወንድማቸውን ያስገቡ እህቶች እንደዚህ በጓደኛቸው ስም የፍቅረኛቸውን ቦታ የሰጡ ሴቶች ወይ ወንዶች እንዴት ነው እሱ እየሆኑ ምንድነው ይሄንን እየፈጠረ ያለው? ሞቲቭ ምንድነው? ባጭሩ ሞቲቭ ምንድነው? እንዴት ነው የጨቅላነት ይሄ የፒተር ፓን ሲንድሮም ምንለው የለም? ጨቅላ የመሆን ያለ ማደግ ፍላጎት ምንም አዲስ ነገር ወደ ህይወታቸው ያስገቡ። ህልም አያዩ፣ አዲስ ኤክስፒሪየንስ የላቸውም። አፕታይታቸው ተመሳሳይ ቦታ ነው። ግድ አይሰጣቸው ከሌላ ሰው እንዴት እንደሚያያቸው። ሁሌም መገልገል እንደሚገባቸው ነው የሚያስቡት። ማገልገል ግዴታቸው እንደሆነ አይሰማቸው። እኚህ አይነት ነገሮች የሚመጡት መጨቀል ስለሆነ እያደጉ አይደለም፣ ኤክስፒሪየንስ እያደረጉ አይደሉም። አውተር ወርልድ አድቬንቸር እያደረጉ ይሄ የውጭውን ዓለም እየሞከሩ እየተሳሳቱ ቦታ እየቀየሩ ጊዜ እየቀየሩ እያደረጉና አዲስ ነገር ለማግኘት እየሞከሩ አይደለም። ያ ከውስጥ ያለውንም አካል ይጠርበዋል። ከውጭ ያለው አካል የሆነ ከውጭ ያለውን ቦታ ስንቀያየር አሁን የፊት ለፊት መሰላል ያለ እንሰላል መውጣት ምፈራ ሰው ነበር። ከዛ ደጋግሜ ጣራው ላይ ምናምን ለመሰቃቀል ስወጣ እጄና እግሬ የሚናበቡበትን እንተንሳይ እኔ አይደለሁም ኦልሞስት ወጥቻለሁ። እኔ ከንቱኑ አስወጥቶኛል ከኮንሺየስ ድርጊቱ። በቃ እኔ አይደለሁም ማረገው። ሰውነቴ በራሱ ስልጣን ያለው ነው የሚመስለው። ጠቅ 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 ፍጥነቴ ኮንፊደንሴም ጨምሯልና መንሰላሉ ላይ የሚወጣ በኃይሉ ፈጥሯል። መንሰላሉ ላይ ደጋግሜ መውጣቴ መንሰላሉ ላይ የሚወጣ በኃይሉ ብቻ አይደል፣ ከፍታን የማይፈራ በተወሰነ ደረጃ ከፍታን የማይፈራ በኃይሉ እየፈጠረ እና መፈጠራለሁ ድጋሚ መፈጠራለሁ። ከውጭ የምናረጋው አዲስ ድርጊት ከውስጥም ሌላ አድራጊ አካል ሌላ ኢነርጂ እየፈጠረ ነው። ያ ኢነርጂ ደግሞ ሙት አይደለም፣ ለዛ ጉዳይ ብቻ አይደለም የሚመጣው። መንሰላል ሳይ ብቻ አይደለም፣ አውሮፕላን ላይ ሲሄድ ኢፌክት ሊኖረው ይችላል። እያንዳንዱ የምትፈራቸው ቦታዎች ላይ ከዛ ጋር ተመሳሳይ ፓተርን ያላቸው ነገሮች ውስጥ ኢቭን ተመሳሳይ ፓተርን የሌላቸው ነገሮች ውስጥ ድፍረትም ከፍታ ስለምትፈራ ድፍረት እየጨመርክ ስለመጣ ድፍረት በሚጠይቁ ቦታዎችም ይመጣል። መድረክ ላይ የመናገር ፍርሃት ቢኖርበት ድፍረት እየጨመረ ይመጣል። የሆነ አዲስ ነገር የሞከር ድፍረት፣ ኃላፊነት፣ እውነት የመናገር ድፍረት፣ ውሸት ያለ መናገር ድፍረት፣ እነዚህ ሁሉ አንድ ጊዜ ነው እየተስተካከሉ የሚመጡት። አንድ ጊዜ ሳይሆን በሂደት እየተስተካከሉ ይመጣሉና አዲስ ነገር ኤክስፒሪየንስ አያረግም። ያ የጨቀለ ህፃን በምቾትም ይሁን አባት በማግኘት በማለት ኮምፎርት የምትሰጥናትም በጓደኛ ስም ወይ በወንድም ስም አግኝቷልና መላቀቅ አይችልም። ስለዚህ ያቺ እንትን መግማማት አላት። እኔ በጣም እንደ ፍቅረኛው የሚያይ አንድ ጓደኛ ነበር ትለኛለች ረዴት። ስንመጣ ዲስከስድ ሆኖ ነው ወደ እኔ ሲያይ ዲስከስድ ይሆናል። ለማወራው መልስ የሚሰጠው ስሜት የለምና አያሳየኝም ወይም የለም። አንተ ጋር ሲሆን እንደ ሚስቱ ነው የሚያይ እና አንተም እንደዛ ነው የምትንከባከበው አለችኝ። ቃል በቃል አረሳም እና እንደ ሴት ኖር ያለው ከዚህ በፊት ደጋግሜ እላችሁ የለ ነገሮቻቸውን እያለፍኩ ለማያስቀልዳቸው ልስቅ እየሞከርኩ ግጥም ጽፌ በስሙ እስከ መስጠት መድረስ እንዲህ አይነት ኦቨር ኃላፊነት መውሰድ ስለነበረ ከነዛ አካላት ጋር መላቀቅ አይችልም ነበር ኤጎዬ። ይሄ ዳርክ ናይት ደርሶ ግንጥልጥሌን ባያወጣ ኖሮ ከብዙ አካላት ጋር የነበረኝ ግንኙነት እንደዛው ይቀጥልና ህይወቴ የምፈልጋቸውን ነገሮች እንደጎደለው ይቀጥላል። ይሄንን ሳወራ ምን ትዘኛ ረዴት ራሱ ወደ ህይወቴ መጣችው። ወንድሜ ያለ ፋዘር ፊገር ነው
እና በኔ ህይወት ውስጥ እኔ ለሱ እንደ ሴት አይነት ነው ባህሪ አልቃሻ ነኝ ይቀርላለሁ ምናምን ተውለታለሁ ያጠፋል ተዋለሁ እንደዚህ ሸፍናለሁ ያላየው መስላለሁ ጥፋቶቹን ምናምን እብደቶቹ እንደዚህ የሆነ ነበር የቀጠለው ዳርክ ናይቱ በኋላ ተነፋፋ ስፔስ ሲፈጠር ያን ስፔስ ተጠቅማ ሚስት የገባቸው ለህይወት እና ህይወታችሁ ውስጥ ተቀርቅረው ያሉ ሰዎች አሉ እርግጥ ነው ኤጓችሁ እነሱን ታግሎ መጣል ጌቶቹ ናቸውና አይችልም ቀላሉ መፍትሄ ነው ተውት እሱንና work on yourself try to adventure አካባቢያችሁ ያሉትን ነገሮች ሞክሩ አትበሉ የሚሆነ ምግብ ታግላችሁ ቋቅ ያላችሁ ብሉ ይሆን ነገር አትችሉ በቀላሉ መንገድ ሞክሩት መንሰላል መውጣትም ምናምን ደም ያ ቀስ ያለ አዲስ ሰውዬ ይፈጠራ ይመጣልና የቀድሞ ጌቶቼን ታገላለሁ ይላል አንተ አይደለም በቃ አይመለከተኝም ብሎ ሲታገል ነው ድንገት ልቅቅ ሲሉ አሁን ግን የማይቆም ሰው አይደለም ውስጥ ያለው የሚቆም ሰው በተፈጥሯዊ ሞትና በመለያየት ያ ሰው አግብቶብህ ቢሄድ አንተ የሚቆም ሰው አልፈጠርክምና ኮላፕስ ነው የምታረገው ይሄ ዳርክ ናይት ኦፍ ዘ ሶል አይባልም some kind of despair ነው የሆነ ውድቀት ነው መጥፋት ነው ዳርክ ናይት ኦፍ ዘ ሶል ማለት ፒል ሲደረግ ሌየር ፒል ሲደረግ ሲላጥ ማለት ትክክለኛ ውስጥ ያለው ያንተ ማንነት እንዲታወቅ ከላይ ያለው እንደ ሽንኩርት ልጣጭ ያለቀስክ የምትልጣው ሲሆን ሲላጥ ማለት ከውስጥ ግን የሚቆም አካል ፈጥራል እኔ ህይወት ውስጥ እንደዛ ነው ብዙ ጌቶች ነበሩባት ነፍሴ ለመኖር ስትል በዚህ ዓለም አረር ተመታላ ለመውደቅ ስትል እንደ ሺልድ የምትጠቀማቸው ከሆነ ጸጋቸው የተነሳ ታግሳ የምትኖርባቸው የሆኑ ጥላዎች የሆኑ ዋርካዎች ነበሯት እዛ እነዛ ዋርካዎች ስር እያደገች ሌላውን እያገባች ስትመጣ ዞር በል ትላለች እኔ አይደለሁም ማለት ድንገት ሆኖ አገኘዋለሁ የኤነርጂ ጉዳይ ነው ከዛ የሆነ ሚስት መጣች ለልጅን ብቁም ይሆን ሳይኪ እንዲፈጠርልኝ ሚስቴ ደግሞ እድል አመቻቸች ያቺ ሴትነቴ በሚስቴ ታየች እንደማለት ያቺ እንደ ከየሰው ጋር ልክ እንደ ያዕቆብ በላባ ፊት በወንድሙ ፊት በአባቱ ፊት እንደዚህ ለምድ እየለበሰ ያታለለ ምናምን የሚኖረው አታላዩ በኃይሉ የሆነ ሰዓት ላይ እቺን ሴትነቱን የምትረከበው የምትወስድለት ሴት አገኘ እንደማለት ነው ከዛ በኋላ ማታለል ቀረ እኔ አሁንም ለማንም ስለ ግዴለኝም ለምንገደል አገባ ማታለል ውስጥ አርጋ in relation to peoples I'm not እንደ ሴት አይደለሁም እና ያቺ ተወሰደችልኝ ያቺ እንድትወሰድልኝ ከህይወቴ ሊወጡ የሚገባቸው ሰዎች ነበሩ እኔ እንዲወጡ አልታገልኩም አልችልም እንደዛ ከሆነ አደገኛ ነው ይሄ የኩንዲሊኒ አዌክኒንግ ወይም የኢስተርኑ አዌክኒንግ እምጠረጥረው እዚህ ዳይሬክት ጌቶችን ተጋጭተ ነፃ ወጣ ይላል ከጌቶች ጋር ተጋጭተ ነፃ አስተውጣ ሌሎች ጌቶች የሉህም ወይም ባዶ ነው የምትቀረው ጥላ አልባ ነው የምትሆነው የዚች ዓለም ኤግዚስቴንሻል ጥያቄዎች እየመጡ ሃንት ያረጋዋል ያድኑሃል ላይፍ ፐርፐዝ ታጣለ ዳርክነስ የትም ቦታ ነው የምታየው ምናም ያለ ጊዜው ከልጅን እንደ መውለድ ነው እንደ ማስወረድ አይነት ስሜት አለ መወለድ በአራት ወሩ ነገር ህፃን ልጅ ቢወለድ ነው እና ለጊዜው እናትየው በልጅየው ላይ ስልጣን ኖሯት የትነት ኖሯት በእትብቱ በኩል ምግብ እየሰጠችው መቆየት አለበት ጊዜው ሲደርስ በራሱ ኢቮልቭ ሲያደርግ ይወጣል ራሱ 9 ወር ከምናምን 9 ወር ሲደርስ ብሎኮ አስጩሆ ያስወጣል ጌቲቱን ዞርበልኝ ወደዛ ምናምን ብሎ ይወጣል ልጅ ልክ እንደዛ ነው ትክክለኛው የኢቮሉሽን ኢንላይትመንት እንደዛ ነው ኢቮልቭ አድርጎ ይወጣል ግን አንተ ኢቮልቭ ለማድረግ ያበላኸው ፕላሴንታውን አንተ ውስጥ ያለውን ሽል ብትሆን ማደግ ነው መፍትሄው በማደግ ራስህ ከኦልድ ጌቶች ጥሰት ወጣለ እና ህይወታችን ውስጥ ርዕስ የቀየሩ ስማቸው ወንድም ስማቸው ጓደኛ የተባለ እንዳናድግ የሚያደርጉን እንዳንለወጥ ኢንላይት እንዳንሆን ሌላ ሰው ወደ ህይወታችን እንዳይገባ ኢቭን ሌላ ሰው አይደለም የገነት ንፋስ በመሐከላችሁ እንዲነፍስ ፍቀዱለት እንዲል ፍቅረኛሞች ማከል ኮኖ ካሊል ጂብራን የሆነ ንፋስ እንዲጫወት የሆነ አይነት ስፔስ እንዲኖር እንዳትሆን የሚያደርጉ የተጣበቁብህ ነገሮች አሉ በቃ ክርስቶስ ሲመጣ እንደዛ ነው ያለው እኔ ለለይ ነው ሳይፍ ይዤ ነው የመጣው አባትን ከልጅ እናትን ከምናም እንደዚህ ለለይ ነው የመጣው ሰላም ይዤ የመጣው እንዳይመስላችሁ እንዳለው የሆኑ መለየት ያለባቸው ነገሮች አሉ በቃ ሳይፍ አልፎባቸው
እነዛን ያን ሰይፍ በእኛ እጅ አናርገው ነጥቡ እሱ ነው ግን be aware of it ምን ያህል ጊዜ ነው የምታሳልፉት ምን አይነት ወሬ ነው የምታወሩት ምን ያህል ጊዜ ቆያችሁ ስራ እንደዚህ 7 አመት መንግስት ቤት ከሰራ የምትሰሩ 7 አመት እንደዚህ ወዳጅነት ጓደኝነት 7 አመት የሆነ አይነት እብደት ሙከራ 7 አመት ነው የሆነ ፍጹም ቁጥር ናት 7 ዶግማ አርጋችሁ ይሄንን ህግ አርጋችሁ አትያዙት እንጂ እዛ አካባቢ ሲደርሱ የሆነ አይነት መላቀቅ ካለ ፍቀዱለት አየሩ እንዲገባ 7 አመት በቂ ትዳር 7 አመት አይባልም ዘላለማዊ ስለሆነ እና የሆነ አመታት ያክል የቆያችሁ 7 አመት ገደማ የቆያችሁ ሰዎች ሞክሩ ኒውቲንግ የሆነ ሊላቀቅ ከፈለገ ሳይኪያችሁ ከውጪ ከያዘው ስራ ከውጪ ከያዘው ትምህርት ዝም ብሎ ስንት ዲግሪ ማስተርስ ምናምን ያለም ይጋተታል በቃኝ ካለ አላቁት ለመላቀቅ ሲፈልግ ፍቀዱለት እናንተ አትላቀቁ ፍቃዳችሁ እና የሆነ አመታት 10 አመት 15 አመት ጓደኛ አትሁኑ ይሆነ አየር እንዲገባ ፍቀዱለት ራሳችሁ አትግፉ አይደለም ግን try to do new thing አዲስ ነገር ለማድረግ ሞክሩ ያ ሰው በራሳችሁ ሌላ ሰው ሆነህበት ላተብሎ ይሄዳል ወይም አንተ ሳታቀው ተላቀህ ነው ከዛ ሰው የምታገኘው ስተቶቹን ታያለህ ምናምን ድካሞቹ ስታይ አንዱ የመላቀቂያ መንገድ እሱ ጆርዳን ፒተርሰን እንዳልኳችሁ ብዙ ድካሞቹ ማየት ጀምሬያለሁ ግን ራሱ ጆርዳን ፒተርሰን ይመስገንና ካርል ዩንግን ደግሞ ያስተምሮኛል ስለሱና እሱ ጋር የካርል ዩንግንም ስተታያለ ከዛ ከፍ ያለ ሌላ መምህር ሊኖር ይችላል it's okay ቀጥላል የክርስቶስንም ድካም አሙስ ማታ አየሁኝ አባቴ እቺ ጽዋ ከኔ ትለፍ ሲል ሲፈራምና በፈቃዱ ማጻፉ ጀግንነቱ ነው ብልመልሼ ግን ጌቶቻችን እንዲህ የተላቀቁ በራሳቸው ድካማቸውን ስናይ የተላቀቁ ይሄዱና የራሳችንን ድካም እኮ at the same time ያየን ነው ግን አምልኮ እንዳይሆንብን እግዚአብሔር እንኳን ልጅ እንድንሆን ስለሚፈልግ ከባርነት ታይትል እንድንወጣ ስለሚፈልግ እንደዚህ ድካሙን በማሳየት ጠማኝ ራበኝ ምናምን የሚለው እነሱ ድካሞቹን በማሳየት ኢቮልቭ እንድናረግና ልጅ እንድንሆን ይፈልጋልና ባጭሩ እናና ያልኩኝ አልቀጥልም እናንዋ በቃ ፍቅረኛ ጎደለኝ ገለመሌ ቀባጢሶ ናምትሉ ሰዎች ቼክ ዮርሰልፍ ጓደኛችሁ ፍቅረኛችሁ ወንድማችሁ እህታችሁ ፍቅረኛችሁ ሆናባችሁ እንዳይሆን ዳይሬክት በዚህ ስም አጠሯቸው ማውቃለሁ ኢትዮጵያ እግዚአብሔር ይጠብቃትና ባህልና ሃይማኖቱ ያንን እንዳናረግ እንደዛ አይነት ሐሳቦች አይምሮአችንን ሰርሰረው እንዳይገቡ እየጠበቀን እንጂ የተሰጣጠነው ቦታ ሌላ ነገር የሚያደራረግ ነው ግን ያየሆነ ያለው ነው በዚህ ምክንያት ነው ለራሳችሁ ምንቱን አታጥኑ ጣኑ እናንተ ጓደኛዬ ነው አረብስ ማም እንደዚህ አይነት ነገር ምናምን ኢትዮጵያ ውስጥ ስለሆንክ ነው አባቴ ሌላ ቦታ ብቶ የመንፈስ ጉዳይ ነው አይምሮ ውስጥ ያለ ሐሳብ ያንተ አይደለም ሞክረው ለመቆጣጠር እና መንፈስ ስለሆነ ሐሳቦቹ ገብተው ነበር የምናገኛቸው ታይትሉን ከጣልነው ደግሞ ስሜቱ ኦሬዲ ያለ ወደ ድርጊት ነው የሚሄደው ብዬ አቆማለሁ ቢ ኬርፉል ሁሉ ነገር እንደምናየው አይደለም እሺ ቻው ላይክ ኮሜንት ሰብስክራይብ